እንኳን ነበር ሩታ ቪዲዮውን አይተሻል ብዬ አስባለሁ አይደል? የተለቀቀውን ቪዲዮ አይተሻል? ምንድነው ማለት ያ በዚህ ጉዳይ አብርሽን እረዳዋለሁ። ለምን መሰላችሁ? በጣም ፕሬዠር የበዛበት ልጅ ነው። እሱ ራሱ ነገሮችን ለማስተካከልና ለማከም ይሞክራል። ነገር ግን ራሱ ባመጣቸው ሰዎች ራሱ እየሰበሰበ ፍቅራቸው ትዳራቸው መሃል በሚያግበሰብሳቸው ሰዎች ምክንያት ነገሮች በጣም እየተበላሹበት ያለ ልጅ ነው። በጣም ያሳዝነኛል። በነገራችን ላይ አሁን በጣም እያሳዘነኝ ነው። ነገሮችን ሊያስተካክል ቁስሉን ሊያድን ይሞክራል። ራሱ በሚያመጣቸው ሰዎች ነገሮች ትርምስምስ ብለው ይበላሹበታል። ቆይ የኔ ውድ ቤተሰቦች ጅል ሲጃጃል እቃ ይፈጃል ያለው ማን ነበር? እስቲ የሱን ሰውዬ ማንነት ኮሜንት ላይ እናንተ ንገሩኝ። ሌላውን እንዳለ አንድም ሳላስቀር እኔ ሄድበታለሁ። አዳምጧል። አንተ እንዴት ነው? በቃ አንተ ቆይ ሌላውን ነገር ከመቀጠልሽ በፊት ይቅርታው ላይ ልቆይ ነኝ። ይቅርታ አልሽ አይደል? ይቅርታሽን በተግባር አሳይን። በተግባር የምታሳይን እንዴት ነው መሰለሽ? ሹልክ ብለሽ ከዚህ ህይወት ውጪ፣ በቃ ውጪላቸው፣ ከመሃላቸው ውጪ። በጣም ነቀርሳ የሆንሽ ስለሆነ ሄርሜላ ከዚህ ፍቅር፣ ከዚህ ትዳር፣ ከዚህ ግንኙነት መሃል ውጪ። በቃ ይቅርታ ብለሻል፣ ከልብሽ ከሆነ ያልሽው ከዚህ ትዳር መሃል ውጪና ይቅርታሽን በተግባር አሳይን። እኔ እንጃ ሌሎቻችሁ ብትሆኑ ሩታ በቻለችው መጠን ምንም ነገር ትችላላችሁ ብዬ አላስብም። በየኮሜንቱ እየመጣችሁ ለመሳደብና እሷን ለመውቀስ ግን ማን ብሏችሁ? ጣታችሁ ነው የሚጽፈው፣ ህይወታችሁ አይኖረው። እናንተ ምን አገባችሁ? ይህን ቪዲዮ አብርሽም ሩታም የግሬስ ፋሚሊዎች በሙሉ እስከ መጨረሻው ድረስ እንድትመለከቱት እፈልጋለሁ። ከዛሬው የነሱ ቪዲዮ ጀርባ የተላከልኝ ወሳኝ ወጥመድ አለ። መረጃውን ለእናንተ ለግሬስ ፋሚሊዎችም ለአብርሽና ለሩታም እያያችሁኝ እንደሆነ ስለማቅ እማደርሳችሁ የማቀርብላችሁ ይሆናል። አዲስ ቤት ነው እንደምታውቁት የግሬስ ፋሚሊዎች ገባ እያላችሁ ሰብስክራይብ አድርጉት፣ የደውል ምልክቷን ንኳትና ይህን አዲስ ቤት ሞቅ አድርገን ቶሎ ብለን እናሳድገው፣ ቶሎ ብለን 10,000 እናስገባው። ቪዲዮውን ላይክ ያደረጋችሁ እንድትጀምሩትና ከኔ እኩል እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተም ደግሞ የምትሰጡት ሐሳብና አስተያየት በአብርሽና በሩታ ይነበባል። አሁኑኑ ከኔ እኩል እያስቀመጣችሁ ቪዲዮውን እስከ መጨረሻው ድረስ እንድትመለከቱ እጋብዛችኋለሁ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። መጣለች፣ እሷም መጣች። ሩታይ እሺ፣ ምን ነበር የፈለግሽው? ቆይ እዋት እስቲ በእናታችሁ እንዴት ነሽ? ሩታን እዋት ማለት ንዴቷን በጣም ብዙ ይወላችሁ። አሁን በምናገረው ነገር መቼስ የግሬስ ፋሚሊዎች፣ የኔ ተከታታዮች፣ የኔ ቤተሰቦች በምናገረው ነገር 100% አይደለም 200% እንደምትስማሙ ምንም ጥርጥር የለኝም። ብዙ ጫናዎች የደረሱባት ገና እርግዝናው ብሎ ከመጀመሩ ሰዓት ጀምሮ በጣም ብዙ ነገሮችን ስታልፍ የነበረች ሴት ናት። ግን ጥንካሬዋ፣ ለነገሮች አለመበገሯ ውስጧ እኔ በጣም አዝናለሁ። ውስጧ በጣም ተሰብሯል ብዬ ነው የማስበው የሩታ። እውነቴን ነው የምነግራችሁ። ለዛ ነው በጣም የምታሳዝነኝ። ብዙ ጊዜ አንዳንድ ማሰቢያችሁ ትክክል ይሁን አይሁን ማለት ሊገባኝ የማይችል ሰዎች በጣም ለሩታ ጥብቅና ትቆማለህ ስትሉኝ በጣም ትገርሙኛላችሁ። ደግሞ እኮ ሴቶች ናችሁ እንደዚህ የምትሉኝና በጣም ስለምታሳዝነኝ ነው። በጣም በብዙ ነገር ውስጥ እንድታልፍ አድርጓታል። አብርሃም አውቆም ሳያውቅም፣ በወጥመድም ያለ ወጥመድም። ከዛ አለፍ ተረፍ ሲል ደግሞ ራሳቸው መሃል ላይ እየጎተቱ በሚያስገቧቸው ሰዎች ብዙ መከራዎችን ስታይ፣ ብዙ ነገር ስትባል፣ ብዙ ነገሮችን ያለፈች ልጅ ናትና ጥንካሬዋ በጣም ያስደንቀኛል። ነገር ግን እጅግ በጣም ታሳዝነኛለች። በዚህ ጉዳይ ብዙ የምትሉት ነገር ይኖራል። የኔ ቻናል ቤተሰቦች እስቲ የምትሉትን በሉ። ለማንኛውም መታለች። ምን እንደሚፈጠር አብረን እንመልከት። እስከ መጨረሻው ድረስ ይህን ቪዲዮ መመልከት እንዳትረሱ። በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ
አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ቆይ አብርሃም እዚህ ጋር ብልጥ ቢሆን ኖሮ ሩታ በአንድም በሌላም እያወራች ያለችው ነገር አለ። ለዚህ ሁሉ ነገር መፈጠር እዚህ መሃል ላይ ያለችው ልጅ ትክክለኛና ዋነኛ ምክንያት ናት። ለዚህ ሁሉ ነገር መፈጠር ደና እየዳነ የነበረ ቁስል፣ ደና እየተፈወሰ የነበረ ትዳር፣ እየተፈወሰ የነበረ ፍቅር ምን አይነት ጅልነት እንደሆነ በማናስበው ሁኔታ በአንድ ቀን ተበላሽቷል። ይሁን እሺ፣ ከዚህ በኋላም ግን ሩታ አሁን እንደሰማችኋት ብቻችንን ነገሮችን መፍታት አለብን፣ ለብቻችን ቁጭ ብለን ነገሮችን ማውራት አለብን እያለችው ነው። ከዚህ በኋላ የአብርሃም የቤት ስራ በጣም ብዙ ነው ብዬ አስባለሁ። አውቃለሁ እሱም ምንም በማያውቀው ነገር ነው ይሄ ሁሉ ነገር እየተፈጠረበት ያለው። ነገር ግን ሩታን ተረድቶ ሩታን ያንን ቪዲዮ ቁጭ አድርጎ አሳይቶ ነገሮችን ማስረዳትና ነገሮችን ማብራራት አለበት ብዬ የማስበው አሁንም አብርሃም ነው ብዬ አስባለሁ። ምክንያቱም ሄርሜላ ናት። ሄርሜላ የምታወራውን ከዚህ በኋላ ታዳምጣለች ብላችሁ እንደማትጠብቁ እርግጠኛ ነኝ። ስለዚህ ቢያንስ ምንም ቢሆን የልጇ አባት ነው። ምንም ቢሆን ፍቅር የሚባለውን ነገር አብረው አሳልፈዋል። ስለዚህ እኔ አሁንም ቢሆን ሁላችሁም እንድትረዱ የምፈልገው ነገር ቢኖር ምንም ነገር እዚህ ጋር ባይ አንተ ደግሞ ሁል ጊዜ ተስፋ አትቆርጥም፣ ነገሮች ሁሌ አሪፍ ይሆናሉ ትሉኛላችሁ። አሁንም አስረግጬ ነው መነግርሽ፣ ጠላት አይኑ ደም እስኪለብስ ድረስ አብርሽም ሩታዬም የአብርሽ ብቻና ብቻ ናቸው። ከዚህ ውጪ ምንም ነገር የምታስቡ ሰዎች በጣም አዝናለሁ። በጣም ላስደስታችሁ ባለመቻሌ በጣም አዝናለሁ። ግን እውነታው ይሄ ስለሆነ ነው። በዚህ ጉዳይ ላይ በዚህ ሐሳቤ የምትስማሙ የኔ ቻናል ቤተሰቦች ሊያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን ጻፉ በኮሜንት። ሁለቱንም ሜንሽን አድርጌያቸውን የምለቀው እያዩን ነው፣ ያዩታል። ጽሁፋችሁን ሐሳብ አስተያየቶቻችሁን ያነቡታል። አስቀምጡ። አላውቅም ነበር። ሩታ ቪዲዮውን አይተሽዋል ብዬ አስባለሁ። የተለቀቀውን ቪዲዮ አይተሽዋል? ምንድነው ማለት በዚህ ጉዳይ አብርሽን እረዳዋለሁ። ለምን መሰላችሁ? በጣም ፕሬዠር የበዛበት ልጅ ነው። እሱ ራሱ ነገሮችን ለማስተካከልና ለማከም ይሞክራል። ነገር ግን ራሱ ባመጣቸው ሰዎች ራሱ እየሰበሰበ ፍቅራቸው ትዳራቸው መሃል በሚያግበሰብሳቸው ሰዎች ምክንያት ነገሮች በጣም እየተበላሹበት ያለ ልጅ ነው። በጣም ያሳዝነኛል። በነገራችን ላይ አሁን በጣም እያሳዘነኝ ነው። ነገሮችን ሊያስተካክል ቁስሉን ሊያድን ይሞክራል። ራሱ በሚያመጣቸው ሰዎች ነገሮች ትርምስምስ ብለው ይበላሹበታል። አሁንም ግን አብርሽ የምነግርክ በጣም ወሳኝ ነገር አለኝ። ቅድም ሩታ ቃል በቃል ግልጽ አድርጋ የነገረችክ ማስተዋል ከቻልክ ማለት ነው። እኔ ራሱ በአንድም በሌላ ብዙ ነገሮችን ተናግሬያለሁ። በጣም ብዙ ነገር በአንተ ምክንያት እስክባል እስክሰደብ ድረስ ብዙ ነገሮችን ካንተ ጋር ሳወራ እንደነበረ ታውቃለህ። መሃልህ ያሉትን ሰዎች ነቅለህ አውጣ። ወዳጅ መስለው ለእናንተ እኮ ክፋት አስበው ላይሆን ይችላል። ግን አንዳንድ ባለማሰብ ባለማስተዋል በመጃጃል የሚሰሩ ነገሮች ይሄው እንደ ትላንትናው ነገሮችን በጠቅላላ ያበለሻሸብህ እነሱ መልካም እንሰራለን ብለው ሲጃጃሉ ባሰቡት ሐሳብ ነውና መሃልክ ያሉትን ሰዎች አውጣና ለብቻክ ፍቅራችሁ መሃል ባለበት አንተና እሷ ብቻችሁን አውሩ። አሁንም ቢሆን አልረፈደም። እውነቴን ነው። ረፈደ የሚባል ነገር ፍቅር ላይ የለም። መቼም ቢሆን ይዘገያል እንጂ አብርሽም ወደ እሷ መሄድክ እሷም ካንተ ጋር መስማማቷ አይቀርም። እቺን ነፍሰ ጡር ሚስትህን ግን እባክህን እኔ ልለምንክ፣ እባክህን በቃ አስተዋይ ሁንና ቴክ ኬር አድርጋት። ወንድ ልጅ ተቆጣጣሪ ነው። ወንድ ልጅ ሰብሳቢ ነው። ነገሮችን ከርቀት ተመልክቶ ሊመጣ የሚችለውን ነገር ማስተዋልና ማገናዘብ አለበት ብዬ አስባለሁ። እኔ ብዙ አወራው። የግሬስ ፋሚሊዎች ብዙ ነገሮችን ስለምትሉ ለእናንተ ደግሞ ኮሜንት ላይ ቦታውን እሰጣለሁ። ስሚን፣ ቆይ አንዴ ቢያንስ ቆይ አንዴ።
ሁሌ ማለት እኔ አንዳንቺ ኃይለኛ በሆነ መልስ በኩል በመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ ሄርሜላ በጣም ነው የምታሳፍሪው። እውነቴን ነው። በጣም ነው የምታሳዝኙ። ለሷ የልብ የምትሰጡ ሰዎች በሰው ትዳር መሃል ገብታ የምታደርገውን ነገር እያያችሁ ራሱ ለሷ የልብ ብላችሁ ደግሞ ፕሮፋይል ማድረግም ጀምራችኋል አሉ የሷን ፎቶ ወገኖች። እኔ እኮ በጣም የሚያስገርሙኝ አንዳንድ ጭንቅላቶች አሉ። እውነት ሰው ትዳር መሃል ገብታ ነገሮችን ስታመሰቃቀል የነበረችን ልጅ ልክ እንደ ትልቅ ስራ እንደሰራ ሰው ፕሮፋይል አድርጋችኋት ትዞራላችሁ። በጣም ነው ማዝነው። እውነት በጣም ነው ማዝነው። ሄርሜላ ያየሽኝ እንደሆነ አውቃለሁ። በነገራችን ላይ እንደምታይኝ ዛሬ በተለይ መጀመሪያ አካባቢ ሙሉ ቪዲዮዎች ላይ ስትናገር የነበረው ኦልሞስት እኔን ነው። ምክንያቱም ትላንትና በደንብ አድርጌ ውስጥ ድረስ ገብቼ ስለተናገርኳችሁ ስትጃጃሉበት የነበረውን ነገር እርግፍ አድርጌ ስላወራሁኝ ብዙ ነገር ስታወሪ የነበረው ስለ እኔ እንደሆነ በደንብ አድርጎ ገብቶኛል። አውቄ ነው ዝም ያልኩሽ። ግን እኔን ተይኝ። እኔ ብዙ ሰው ብዙ ነገር ቢለኝም ጉዳይ ስላልሆነ ጉዳይ አይደለም። አሁንም ሩታ ላይ ግን መምጣት በጣም ስተት ነው። እኔ በሩታ ቀልድ እንደማላቅ ቤተሰቦቼ ይንገሩሽ፣ ኮሜንት ላይ ጻፉላት። ግን አንቺን ብትሆኚ ለማያዛልቅሽ ለማይሆንሽ ነገር ዝም ብለሽ ጊዜሽን አታባክኚ። ሴት ልጅ ነሽ አንቺ። ነገ ከነገ ወዲያ የራስሽን ህይወት ትጀምሪያለሽ። ይሄ ነገር ቪዲዮ ነው፣ ይቀመጣል። እባክሽ ሄርሜላ ክብርሽን ጠብቂ። ሰው ትዳር መሃል ገብቶ እንደዚህ መፈትፈት በጣም ነውር ነው። ሩታ ቃል በቃል እየነገረችሽ ነው ከመሃላችን ውጪ እያለች። አንቺ ግን እስቲል እዛው ነሽ። ልቦና ይስጥሽ። ነገር ግን እኔ እንደ ወንድም እመክርሻለሁ፣ ውጪ። አብርሃም ማድረግ ያለብን ሌላ አንተ አልነግርህ። መቼስ ፈረስ ያደርሳል እንጂ አይዋጋም። አዳምጠው። ይቅርታ ግን አንተ እንዴት ነው? በቃ አንተ ቆይ ሌላውን ነገር ከመቀጠልሽ በፊት ይቅርታው ላይ ልቆይ ነኝ። ይቅርታ አልሽ አይደል? ይቅርታሽን በተግባር አሳይን። በተግባር የምታሳይን እንዴት ነው መሰለሽ? ሹልክ ብለሽ ከዚህ ህይወት ውጪ፣ በቃ ውጪላቸው፣ ከመሃላቸው ውጪ። በጣም ነቀርሳ የሆንሽ ስለሆነ ሄርሜላ ከዚህ ፍቅር፣ ከዚህ ትዳር፣ ከዚህ ግንኙነት መሃል ውጪ። በቃ ይቅርታ ብለሻል። ከልብሽ ከሆነ ያልሽው ከዚህ ትዳር መሃል ውጪና ይቅርታሽን በተግባር አሳይን። እኔ ብዙ ነገር አልኩኝ። ከኔ በላይ በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች፣ የግሬስ ፋሚሊዎች አላችሁ። ምን አላችሁ? እንደው እባካችሁን ንገሩኝ እስቲ። ማለት ልጅቷን ሊገሏት ነው። እውነቴን ነው። እኔ በጣም በዚህ መሃል የምታሳዝነኝ እየተጠበሰች ያለችው ሩታዬ ብቻ ናት። እውነቴን ነው። አብርሽም በመሃል ምንም ነገር በማያውቀው ራሱ በሚያመጣቸው ሰዎች እየተጠበሰ ነው ያለውና እሱም ያሳዝነኛል። ግን እሱ ማድረግ ቢያንስ የሚችለው ነገር አለ። እነሱን ከህይወታቸው ማስወጣት ይችላል። ነገር ግን እያደረገው አይደለም። እየተናገርኩ ነው። አሁን አብርሽ የማይሆኑ ሰዎች ህይወታችሁ ውስጥ አሉ። እየነቀልክ አስወጣ። ሩታዬ ለልጅሽ ስትይ፣ ውስጥሽ ስላለው ጽንስ ስትይ ንዴቶችሽን አቃለው። በጣም ከባድ ነው። ንዴቶችሽን ለመቆጣጠርና ራስሽን ሰብሰብ ለማድረግ ሞክሪ። በጣም ጀግና ሴት፣ በጣም ነገሮችን እኔ እንጃ ሌሎቻችሁ ብትሆኑ ሩታ በቻለችው መጠን ምንም ነገር ትችላላችሁ ብዬ አላስብም። በየኮሜንቱ እየመጣችሁ ለመሳደብና እሷን ለመውቀስ ግን ማን ብሏችሁ? ጣታችሁ ነው የሚጽፈው። ህይወታችሁ አይኖረው። እናንተ ምን አገባችሁ? ግን ቢያንስ ምላሳችሁን ብትሰበስቡልንና እኛ እዚህ መሃል ያለውን ነገር በጣም እየጣርን ነው። እኛ ቢያንስ ነገሮችን ስንፈታ ቁጭ ብላችሁ ተመልከቱ እንጂ የማይሆን ነገር ዝባዝንኪያችሁን በየኮሜንቱ እየገባችሁ አትዘባርቁ ባካችሁ። ሄርሜላ ቅድም እንዳልኩሽ ነው። ይቅርታሽን በተግባር አሳይን። ሌሎቻችሁም ከዚህ ትዳር ውጡ። እኔ ከዚህ በላይ ምንም እምለው ነገር የለኝም። በዚሁ ላብቃ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ፈጣሪ እዚህ ትዳር መሃል ይግባ። ለሩታ ሲል እንደው በሆዷ ለያዘችው ጽንስ ሲል ፈጣሪ እዚህ ህይወት እዚህ ትዳር መሃል ውስጥ ይግባ።
ለነሱም ልቦና ይስጣቸው የዛሬው ምርቃቴ ነው። እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አዲስ ቤት ነው እንደምታውቁት የግሬስ ፋሚሊዎች፣ አሁኑኑ የገባችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ጠቅ ያደረጋችሁ አብሯት። ቪዲዮውን ላይክ ማድረግ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም አሪፍ የጨረቃዎቹን ቪዲዮ አስቀምጬላችኋለሁ። ግቡና ንኩት። እዛ እንገናኝ፣ እዛ ጠብቃችኋለሁ። በድጋሚ አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ይመቻችሁ።